በፈቃደኝነት $85,000 እንኩና አንድ ቢትኮይን ስጡኝ የሚሉ ሰዎች ዓለም ላይ በጣም ብዙ አሉ ማለት ነው። በእኔ እምነት የድሮ ገንዘብ የምንጠቀመው ወረቀቱ ገንዘብ ነው፣ ፊያት ማለት ነው። አዲሱ ገንዘብ ደግሞ ቢትኮይን ነው። እዚህ ድምዳሜ ላይ ለምን ደረስኩኝ? አንደኛ የቢትኮይን የዋጋው ታሪክ ማየት ይቻላል፣ ምን ያክል እየጨመረ እንደሄደ ማለት ነው በጊዜ ሂደት። እኔ በራሴ ሚሞሪ $4,000-5,000 እያለ አስታውሳለሁ። ከዛ $3,000 ሲደርስ በቃ በጣም ጨመረ ቢትኮይን ምናምን ተብሎ ተወርቶ ምናምን፣ ከዛ በቃ ከዚህ በኋላ ወደታች ነው የሚሄደው ይሄ ፒኩ ነው ተብሎ ተወራ ሚዲያ ላይ ማለት ነው። ከዛ እንዳሉትም ትንሽ ቀነሰና መልሶ አንሰራራ። ከዛ ሁለተኛው ዙር ላይ ሳስታውስ $17,000 አካባቢ ዶላር። ከዛ በኋላ በቃ አሁንም በቃ ፒክ ነው በጣም ጨምሯል፣ ከዚህ በኋላ ክራሽ ነው የሚያደርገው ምናምን አሉ ማለት ነው ባዮች። ከዛ አሁንም ቀነሰ እያለ ነው። ለሶስተኛው ዙር ላይ ደግሞ 60,000፣ አራተኛው ዙር ላይ አሁን ቅርብ ጊዜ እንዳያችሁት 100,000 ማለት ነው። እነዚህ ሳይክሎች አልፎ ነው አሁን ያለበት 80,000 አካባቢ ፕራይስ ላይ ያለው ማለት ነው። ይሄ ዋጋው እየጨመረ መሄዱ ራሱ አንድ አመላካች ነው። ምክንያቱም አስቡት፣ አሁን እኮ የሆነ ሰው በፈቃደኝነት $85,000 እንኩና አንድ ቢትኮይን ስጡኝ የሚሉ ሰዎች ዓለም ላይ በጣም ብዙ አሉ ማለት እኮ ነው። ዋጋው ያ ነው ማለት አይደል? ይህንን አይ ቲንክ ከግንዛቤ ማስገባት አለብን። ይሄ ቀላል ማስረጃ አይደለም። ሰዎች ይህን ያክል ዋጋ ለሱ ለመክፈል ዊሊንግ መሆናቸው፣ ፈቃደኛ መሆናቸው ስለ ዋጋው የሚናገረው ነገር አለ፣ ስለ አስተማማኝነቱ የሚናገረው ነገር አለ። ከዛ ደግሞ ከሱ ጋር ተያይዞ የመጣ ነገር ምንድነው? እነዚህ ሰዎች እኮ የሚገዙት ትሬድ ለማድረግ ነው። ዛሬ ገዝተውት ነገ ሲጨምር ለመሸጥ ሲቀንስ ለመግዛት እንደዚህ ነው የሚል አርጊመንት ይመጣል። ኦፍኮርስ ትሬድ የሚያደርጉ በጣም ብዙ ሰዎች አሉ ዓለም ላይ። ከዛ ግን አብዛኞቹ የቢትኮይን ያዦች ትሬደሮች ሳይሆኑ ሴቨሮች እንደሆኑ ወይም ቆጣቢዎች፣ ነጋዴዎች ሳይሆኑ ገንዘብ እየቀያየሩ የሚያተርፉ ነጋዴዎች ሳይሆኑ ቆጣቢዎች እንደሆኑ የምናውቀው በምንድን ነው? 24 አወር ቮሊዩም የሚባል ስታቲስቲክስ አለ። ያለፉት 24 ሰዓት የተንቀሳቀሰው የቢትኮይን አማውንት ከዛ በዶላር ተቀይሮም ይቀመጣል። ያንን ስናይ ዋጋው እንደዛ ከፍ ዝቅ እያለ የሚንቀሳቀሰው ቢትኮይን ግን አጠቃላይ ካለው 4%፣ 5% ይህን ያክል ቢሆን ነው። አብዛኞቹ ሰዎች አሁን ትሬደሮች ሳይሆኑ ሴቨሮች እንደሆኑ ይነግረናል። ምክንያቱም ትሬደሮች በየሰዓቱ፣ በየቀኑ፣ በየሳምንቱ ምን ያደርጋሉ? ገንዘባቸውን ትሬድ ያደርጉታል አይደል? ቀነሰ ሲባል ይገዛሉ፣ ጨመረ ሲባል ይሸጣሉ። እና አብዛኞቹ ሰዎች ትሬደር እንዳልሆኑ ያቺ ስታቲስቲክስ ትነግረናለች።